ብፁዕ አቡነ አብርሃም፣ ብፁዕ አቡነ ሩፋኤል፣ ብፁዕ አቡነ ጎርጎርዮስ፣ ብፁዕ አቡነ ማቴዎስ፣ ብፁዕ አቡነ ሕርያቆስ፣ ብፁዕ አቡነ እንጦንስ ግዕዝን የሚጠቀም አካል ኦርቶዶክስ ሆነ ማለት አይደለም። ምናልባት ጥላቻው በሌላ መንገድ ቀድሞ የነበረም የክፋት ነገር ስላለ እንጂ ብፁዓን ሊቃነ ጳጳሳት እንግዲህ ነፍሳቸውን ይማርልን፣ ለወዳጅ ለቤተሰቦቻቸው ደግሞ መጽናናትን ያደለልን። ለምሳሌ ኦሮምኛ ባቅ ለኦሮሞ አይደለም ለኔ ነው የሚጠቅመኝ፣ አማርኛ ማወቄ ለኔ ነው የሚጠቅመኝ፣ ትግርኛ ማወቄ ለኔ ነው የሚጠቅመኝ፣ ግዕዝም ማወቄም ለኔ ነው የሚጠቅመኝ፣ አረብኛንም ማወቄ እኔ ነው የሚጠቅመኝ። ሀብታችን ነው ግዕዝ፣ ኩራታችን ነው፣ የሁላችን ነው። መንክር ሰላም የተወደዳችሁና የተከበራችሁ የመንክር ሚዲያ ተመልካቾቻችን እንደምን ሰነበታችሁ፣ እንደምን ቆያችሁ? ከወትሮ ለየት ባለ መንገድ ሰሞናዊ መረጃዎችን እንደ ከዚህ ቀደሙ ለእናንተ መረጃ ለማድረስ ዛሬ ወደ እናንተ መጥቻለሁ። በሁለት ሐሳቦች ላይ ወይንም በሁለት መረጃዎች ላይ ከኔ ጋር አብረን እንቆያለን። የመጀመሪያው ወደ እናንተ ማድረስላችሁ መረጃ እንደሚታወቀው በትናንትናው ዕለት የእመቤታችንን በዓለ ንግስ ለማንገስ በአረርቲ ማርያም የተገኙ ምዕመናን እንግዲህ እንደሚታወቀው በአረርቲ ማርያም ትልቅ ህንጻ ቤተክርስቲያን እየተሰራ ይገኛል። ወደ ማለቅም ደረጃ ላይ እየደረሰ ነው ያለው። ያንን ህንጻ ቤተክርስቲያን ሊመለከቱ ሊጎበኙ በውስጡ የተሰሩትን ስራዎች ሊጎበኙ የመጡ ምዕመናን ለዚሁ ለጉብኝት ይጠቅማል ወይንም ደግሞ ወደ ላይኛው ክፍል ሊያሻገር ይችላል ተብሎ የተሰራው የመወጣጫ መንሰላል ተብሎ የተዘጋጀው ተደርምሶ እንግዲህ ብዙ ምዕመናን ብዙ የቤተክርስቲያን ልጆች በትናንትናው ዕለት ህይወታቸውን አጥተዋል። እንግዲህ አንዳንድ ጊዜ ለቅድስና ወይንም ደግሞ ለበረከት ብለን መተን እንደዚህ አይነት ችግሮች ይፈጠራሉ። ዞሮ ዞሮ በዚህም ሆነ በዛ በረከት ነው። የሰማዩን በረከት ነው ያገኙት። የምድራዊንም በረከት ሊያገኙ ሄደው የሰማዩን በረከት አግኝተዋል። በዚህም መነሻነት እንግዲህ በጣም በርካታ ምዕመናን ህይወታቸው እንዳለፈ ከቦታው የተገኘ መረጃዎች ይጠቁማሉ። ይህንን መነሻ በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ በብፁዓን ሊቃነ ጳጳሳት የሐዘን መግለጫ አስተላልፈዋል። የቅዱስ ሲኖዶስ ጽሕፈት ቤት እንዲሁም ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ፣ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ አቡነ ቀሌምንጦስ የዛው የሀገረ ስብከቱ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ አብርሃም፣ ብፁዕ አቡነ ሩፋኤል፣ ብፁዕ አቡነ ጎርጎርዮስ፣ ብፁዕ አቡነ ማቴዎስ፣ ብፁዕ አቡነ ሕርያቆስ፣ ብፁዕ አቡነ እንጦንስ፣ ብፁዕ አቡነ ፊልጶስ፣ ብፁዕ አቡነ ሄኖክ፣ ብፁዕ አቡነ ኤልሳ፣ ብፁዕ አቡነ መልከጼዴቅ፣ ብፁዕ አቡነ ይስሐቅ፣ ብፁዕ አቡነ ኒቆዲሞስ፣ ብፁዕ አቡነ ኤልያስ፣ ብፁዕ አቡነ ገሪማ፣ ብፁዕ አቡነ ጢሞቴዎስ የወገኖቻቸውን ወይንም የልጆቻቸውን ህይወት መጥፋት ወይንም ደግሞ ሞትን በተመለከተ ለወዳጅ ለቤተሰቦቻቸው የማጽናኛ ቃል ወይንም ደግሞ ሐዘናቸውን የሚወጡበትን መልእክት አስተላልፈዋል። እንግዲህ ሐዘኑ የቤተክርስቲያን ሐዘን ነው። ሐዘኑ የሟቾች ቤተሰብ ወይንም ደግሞ ወዳጅ ብቻም ሳይሆን እንዳጠቃላይ የሁላችንም ሐዘን ስለሆነ ብፁዓን አባቶችም ይህንን ምክንያት በማድረግ ከቅዱስ ፓትርያርኩ ጀምሮ ሁሉም በሚመስል ደረጃ አብዛኞቹ ብፁዓን ሊቃነ ጳጳሳት እንግዲህ ነፍሳቸውን ይማርልን፣ ለወዳጅ ለቤተሰቦቻቸው ደግሞ መጽናናትን ያደለልን ብለው መልእክት አስተላልፈዋል። እንደዚህ አይነት ነገሮች ይፈጠራሉ። በተለይም ደግሞ በተለያየ ቦታ ላይ ለንግስ ወደ ጊሼን ሌሎችም ቦታዎች ላይ ለንግስ ጉዞ በሚደረግበት ሰዓት መኪና አደጋ ይፈጠራል፣ የተለያዩ አደጋዎች ይፈጠራሉ። አምናም በተመሳሳይ እንደዚሁ ከጊሼን ሲመለሱ ህይወታቸውን ያጡ የቤተክርስቲያን ልጆችም ነበሩ። ዘንድሮም እንግዲህ እግዚአብሔር ሰላም አድርጎላቸው ቦታው ላይ የተገኙ በሰላም ወደ የቤተሰቦቻቸው እንዲመለሱ እግዚአብሔር ሰላሙን መንገድ ያድርግላቸው።
ለሞቱትም ደግሞ እግዚአብሔር እረፍትን መንግስተ ሰማያትን ያወርስልን በህይወት ያሉትን ቤተሰቦቻቸውን ወዳጅ ጓደኞቻቸውን ደግሞ እግዚአብሔር መጽናናትን ያደልልን ለቅድስት ቤተክርስቲያንም መጽናናትን ያደልልን እኛም እንደ መንክር ሚዲያ በዚህ ምክንያት ህይወታቸውን ላጡ ኦርቶዶክሳውያን እግዚአብሔር መጽናናትን እንዲሰጥ ለቤተሰቦቻቸው እንዲሁም ደግሞ ለሞቱት ህይወታቸው ነፍሳቸውን በአጸደ ገነት እንዲያሳርፍልን እንመኛለን ነፍስ ይማረልን ወደ ሁለተኛው መረጃ ስገባ እንግዲህ እንደሚታወቀው ሰሞኑን ማህበራዊ ሚዲያውን የሞላው ግዕዝ በአማራ ክልል አንድ የትምህርት ካሪኩለም ተደርጎ እንዲሰጥ በተወሰነ ውሳኔ መሰረት በክልሉ የሚገኙ ሙስሊም ወንድሞች ወይንም የሙስሊሙ ማህበረሰብ ግዕዝን አንማርም ግዕዝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋንቋ ወይንም መገለጫ ነው በሚመስል ደረጃ አንማርም የሚል ጥያቄዎች ማንሳታቸው ይታወቃል ያ አለፈ ብሎ እንግዲህ ወደ ህፃናትም ጭምር ተሸጋግሮ አንዲት ህፃን በግጥም መልክ ያቀረበችው መልእክት ለብዙሃኑ መነጋገሪያ ሆኗል የህፃኗን መልእክት እስኪ እንስማው ግጥሜ ርዕስ ግዕዝ አንማርም አያሳዝንም ወይ በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት ለካ ተረት እንጂ የላችሁም እውቀት ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመናናር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል ለሆዳቸው ሲሉ ስላገኙ ጥቅም በመከራ ማአት በበደል ተረከፍ ግፍ በየዘመኑ ቢወሰንብንም ያገር ፍቅር ይዞን ችሎናል ሁሉንም ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘክታ ይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል ባንድ አምላክ አይመናናል መተታችሁ እንጂ ምን ይቀርብናል በዚህ ከቀጠሉ በአቋማቸው ሰንተው በጀርባ ተማክረው ሴራ ሸፍጥ ሰርተው ሙስሊሙ ተገዶ ከእንቅልፉ ይነቃል አዲስ የትግል ስልት በቅጽበት ያጸድቃል እስከ ዛሬ ቻለ አሁን ግን ይበቃል ከርሳቸው እንዳይጎል ቄስና ደብተራ ካሁን ሐሳባችሁ የሥራ ፈጠራ ከእንግዲህ ሙስሊሙ አይችልም መሸከም እኛ እንታለልም በፍጹም አትድከም ይልቅስ በጊዜ አይምሮህን ተከፍ በግፍ የወረስነው ተረግፎ አላለቀም በካውብ ህዝባችን ላይ ጨርሶ አላለቀም የእናንተ ጥላቻ መሸከም ከብዶናል ሀገሪቱ እንዳትፈርስ መቻል ተስኖናል እንኳን አዲስ ነገር ተጨምሮ ሌላ የመተት የቆጠት የሽርክን ዛዝላ የተንኮል የክፋት የበደል ቅሪላ አንሸከምም በደጋም በቆላ ግዕዝ የሚባል ጉድ መተትም ጥንቆላ እኛ እንቀበልም ከእንግዲህ በኋላ እንደተመለከታችሁት ይቺ ህፃን እንግዲህ ገና ህፃን ነች የግዕዝን ምንነትና ማንነት ገና መረዳት የምትችልበት ጊዜ አይደለችም በተለይም እንኳንስ የግዕዝን ቀርቶ ሃይማኖቷን የምትማርበትን የአረብኛን ቋንቋ እንኳን ቤተሰቦቿ በቅጡ ያስተማሯት አይመስለኝም ዘለው ለነገርና ለክፋት ሲሆን ግን እንዲህ ያለ የክፋት ነገር እንዲህ ያለ ለነገ ለሀገር እንዳጠቀም አድርገው ክፋትን አስተምረዋት ራሷ ያዘጋጀችው አይመስለኝም ብዙ ጊዜ በህፃናት አንዳንድ ጉዳዮች መልእክቶች ሲተላለፉ ብዙሃኑ ጋር የመድረስ እድል ስለሚኖራቸው ልጅቷን የተጠቀሙባት ወይንም ደግሞ ልጅቷን እንደ መሸጋገሪያ እንደ ድልድይ እንዳደረጓት ነው የሚሰማኝ ምክንያቱም እቺ ህፃን እንኳን ስለ ግዕዝ ግጥም ልገጥም ቀርቶ ወይንም ደግሞ ግዕዝ የማን ነው የሚለውን መረጃውን ለማወቅ ቀርቶ የራሷን ሃይማኖቷን የምትማርበትን አረብኛን እንኳን በደንቡ ታቃለች ብዬ እምነት አይኖረኝም ግዕዝ የቤተክርስቲያን ቋንቋ ብቻ አይደለም ግዕዝ እንደ ማንኛውም የትኛውም ቋንቋ መግባቢያ ነው እንጂ
ግዕዝ ከሚናገሩ ማህበረሰብ ወይንም ደግሞ ግለሰቦችም ይሁን ተነጋግሮ ሐሳብን የምንረዳዳበት ሐሳብ የምንለዋወጥበት እንጂ ያንድ አካል ተደርጎ የሚቆጠር አይደለም። ለምሳሌ ብዙ ኦርቶዶክሳውያን በአረብ ሀገር ይገኛሉ። አብዛኞቹ ኦርቶዶክሳውያን በተለይም ደግሞ ወደ ሊባኖስ አካባቢ ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለ። እንዲሁም ዱባይም የተለያዩ የአረብ ሀገራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለች። እዛ የሚገለገሉ ወይንም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን የሆኑ አረቦችም ጭምር አሉና እነኛ በአረብኛ ነው ሃይማኖታቸውን የሚያካሂዱት፣ በአረብኛ ነው የሚገለገሉት። ያ ማለት አረብኛን ተጠቀሙ ማለት ሙስሊም ሆኖ ማለት አይደለም። በተመሳሳይ እንዲሁም ደግሞ ግዕዝን የሚጠቀም አካል ኦርቶዶክስ ሆነ ማለት አይደለም። ምናልባት ጥላቻው በሌላ መንገድ ቀድሞ የነበረም የክፋት ነገር ስላለ እንጂ ግዕዝን መማር ከሰዎች ጋር ተግባብተን ተነጋግረን ሐሳባችንን ገልጸን ጉዳያችንን እንድንፈጽምበት ከማድረግ የዘለለ ምንም አይነት ሃይማኖታዊ ጉዳይ የለውም። ምናልባት ግዕዝ ቀደም ሲል የኢትዮጵያ የመጀመሪያው ቋንቋ እንደሆነ ይነገራልም ነውም። ነገር ግን ተናጋሪው እያነሰ በመምጣቱ ቤተክርስቲያን አቆይተዋለች። በቤተክርስቲያን ነው የቆየው። ቤተክርስቲያን ላይ በመቆየቱና ቤተክርስቲያን ላይ አገልግሎቱ በሰፊው በመሰጠቱ የቤተክርስቲያን ብቻ ተደርጎ እንዲቆጠር ተደረገ እንጂ የቤተክርስቲያን ብቻ አይደለም። ግዕዝ የኢትዮጵያ ቋንቋ ነው። ቀደም ሲል ኢትዮጵያ የምትጠቀምበት ቋንቋ ነው። ስለዚህ ቋንቋ መግባቢያ ነው። ከሰዎች ጋር የምንረዳዳበት፣ የምንተጋገዝበት፣ ሐሳባችንን የምንገላለጽበት እንጂ ሃይማኖትን የምንቀበልበት አንዱ መስፈርት አይደለም ማለት ነው። ለዚህ መነሻነት የሙስሊሞች ወንድሞች ከሙስሊም ወንድሞቻችን ግዕዝ ቋንቋ እንጂ የሃይማኖት መገለጫ ወይንም ደግሞ ሃይማኖትን መቀበያ መንገድ እንዳልሆነ የገለጹት መልእክት አለ። እስኪ እሱን እንስማው። ይህ ቋንቋ ነው። ከክርስትና ሃይማኖት ጋር ምን አገናኘው? አረብኛም ለዛ እኮ ብስምላህ የምንለውን ወይም አሰላም አለይኩም የምንለውን የሃይማኖት ጉዳይ ነው ካልነው እኮ መተርጎም ቀላል ነው። ግን ያ አይደለም። እንደ አረብኛም ቋንቋ ይሄኛውን መጠቀም ይቻላል። ምንም የክርስትናውን ወይም የቤተ ክርስቲያንን የሚያስተምረውን ትቶ ደህና አደርክ፣ እንደምን እወድሃለሁ የሚለው ለምን አይለምድም? ምን ማለት ነው? ግዕዝ በሃይማኖት ብቻ መጣ? እኛ የአረብኛ ቋንቋ ጀነት ያስገባል እንል የለ እንዴ? አላህ ፊት በአረብኛ ቋንቋ ነው የምንጠየቀው እንል የለ? ለምን ወንጀል አልሆነም? አያችሁ፣ ይሄ የእስላም ጥያቄ አይደለም። አንዘሴማስ ዛት ላንጉዌጅስ የመለመኛ ፈረንሳይኛ፣ ቻይንኛ ግራ ያጋባን የሀገራችን ሀብት የሆነውን ምስጢራዊ የሆነውን ግዕዝ ጀርመንና አሜሪካኖች በ$5 እያስከፈሉ እያስተማሩ ዛሬ እኛ ሀገር ላይ እንዴት ነው ወንጀል የሚሆነው? ለምንድነው ምሁር ከሆኑ ጀርመኖችና አሜሪካኖች ማን ነው የፈቀደላችሁ ተብሎ ማይጠየቀው? የኛ ሀብት እኮ ነው። ይሄ ነው። ስለዚህ ሀብታችን ነው ግዕዝ፣ ኩራታችን ነው፣ የሁላችን ነው። ዓለም ለምንድነው ጀርመን ለምንድነው ግዕዝ ቋንቋን በባችለር በማስትሬት የምታስተምረው? የዘረፉን የግዕዝ ቋንቋዎች ያሉበትን ምሁሮች የጻፉትን እስካሁን አልታወቀም። ከዚህ አንፃር ነውና ስለ ግዕዝ ቋንቋ አንድ ሁለት ነገር ልበላችሁ። ሰሞኑን አማራ ክልል ላይ የግዕዝ ቋንቋ በትምህርት ደረጃ ይሰጥ ሲባል እንቧከርዮ አይሆንም፣ ግዕዝ አንፈልግም፣ ሃይማኖታዊ ነገር ጋር ያያዛችሁ ሰዎች አላችሁ። ግዕዝ የኢትዮጵያ የቀድሞ ቋንቋ ነው። ከሃይማኖት ጋር ታያይዙት ቋንቋ ነው። ምን ችግር አለው ብንማረው? እኔ ግዕዝ ትንሽ ሞከር አድርጌያለሁ። ሰናፍጭ የምታክል ነገር ማለት ነው። ትንሽ በሞከርኩት ግን በማቀው ልክ አሪፍ ቋንቋ ነው። ቻይና ውስጥ ይሰጥ የለ ምን ችግር አለው? አንዳችን ያናችንስ ቋንቋ ብንማር ምን ችግር አለው? አማራ፣ ኦሮሞ፣ የትግሬው ምናምን ብንማር ምን ችግር አለው? እንኳን ግዕዝን ጠብቃ አኖራለች። እንደውም ኦርቶዶክስ ምን ችግር አለው? እስኪ ከጥላቻው ውጡ።
ክፋት ሁሌ እንደሰማችሁት አንድ አባታችንና አንድ ወንድማችን የገለጹት ይሄንን ነው። ግዕዝ መግባቢያችን መነጋገሪያችን መወያያችን ነው እንጂ የሃይማኖት መገለጫችን አይደለም የሚል መልእክትን ያስተላለፉት። ከዚህ ፊት የሚላችሁ ከሆነ ወይንም ደግሞ እንደምታውቁት ብፁዕ አቡነ ናትናኤል በአረብኛ አባታችን ወይ ሲሉ ሰምታችኋል ወይንም ደግሞ ከዚህ ፊት ካላያችሁ ተሰሙታላችሁ። አባታችን ወይ የሚለውን የኦርቶዶክስን ጸሎት ወይንም ደግሞ መጽሐፍ ቅዱሳዊን ሐሳብ መጽሐፍ ቅዱሳዊን መልእክት በአረብኛ ሲናገሩት አረብኛን የማያውቁ ሰዎች ወይንም ደግሞ እንደዚህ እንደ ህፃኗ ወይንም ደግሞ ህፃኗን ወደዚህ ነገር እንደገፋፋት አይነት ሰዎች አረብኛ ሲናገሩ አባታችንን ወቅሰዋቸዋል ወይንም ደግሞ ተችተዋቸዋል። ነገር ግን ቋንቋ የትኛውም ቋንቋ መግባቢያ ስለሆነ እሳቸው መግባቢያ እንደሆነ ስለሚያውቁት ጸሎቱን ያስተላለፉበት አጋጣሚ አለ። ስለዚህ ቋንቋውን ከሚችሉ ሰዎች ጋር ተነጋግረን ሐሳብ ተለዋውጠን ጉዳያችንን የምንፈጽምበት የዕለት ከዕለት እንቅስቃሴያችንን የምናከናውንበት እንጂ የሃይማኖት አንዱ መገለጫ ወይንም ደግሞ ያንዱ ሃይማኖት ማንነት ብቻ አይደለም። ስለዚህ በዚህ ሐሳብ ውስጥ ያላችሁ ሰዎች ብትስተካከሉ ምናልባትም የእናንተ ቋንቋ መማር አለመማር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይንም ግዕዝን መማር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንም ይፈይድላት ጥቅም የለም። ለእናንተ ግን ቋንቋን መማር ቋንቋን ማወቅ እኔ ለምሳሌ 80ውንም የኢትዮጵያ ውስጥ ያሉትን የብሔር ብሔረሰቦችን ቋንቋ ባውቅ ጥቅሙ ለኔ ነው። ለምሳሌ ኦሮምኛ ባቅ ለኦሮሞ አይደለም ለኔ ነው የሚጠቅመኝ። አማርኛ ማወቄ ለኔ ነው የሚጠቅመኝ። ትግርኛ ማወቄ ለኔ ነው የሚጠቅመኝ። ግዕዝን ማወቄም ለኔ ነው የሚጠቅመኝ። አረብኛንም ማወቄ እኔ ነው የሚጠቅመኝ። አረብ ሀገር ሲሄድ በአስተርጓሚ ከመነጋገር ይልቅ ራሴ ተነጋግሬ ጉዳይን በፈታ ተጠቃሚው እኔ ነኝ እንጂ ሙስሊሙ ማህበረሰብ ወይንም ደግሞ አረብኛን የሚጠቀሙት አካላት አይደሉም ማለት ነው። ስለዚህ ግዕዝን ተምሮ ግዕዝን ማወቅና በግዕዝ መጠቀም የተለየ ጥቅም ያስገኛል ብላችሁ አስባችሁም ከሆነ በፍጹም ተሳስታችኋል እና ከዚህ ስተታችሁ ብትታረሙ ምናልባትም ደግሞ አንድነትን የሚፈጥር ከልዩነት አንድነትን የሚፈጥር መግባባትን አብሮ መኖርን የሚያመጡ ሐሳቦችን ብንሰነዝር ወይንም ደግሞ ለልጆቻችን ብናስተምር የተሻለ ነው ብዬ አስባለሁ። ለዛሬ እንደ መግቢያ ወይንም ደግሞ ከዚህ ፊት ከዓመታት በፊት በዚህ መንገድ ወደ እናንተ መረጃዎችን እንደማደርስላችሁ ይታወቃል። መንክር ሚዲያ የሚታወቀው እንደዚህ አይነት መረጃዎችን ወደ ምዕመናን በማድረስም ስለነበረ በዚህ መንገድ ከዚህ በኋላ ወደ እናንተ መልእክቶችን ወቅታዊ ሐሳቦችን ወደ እናንተ የምናደርስላችሁ ይሆናል። ለዛሬ ይደርሱን ወይንም ደግሞ እጃችን ላይ ያሉ መረጃዎች ቤተክርስቲያንን በተመለከተ እነኚህ ናቸው። በቀጣይ በሌላ ሐሳብና በሌላ መረጃ እስከምንገናኝ ቸር ይቆየን። ከዚህ ቀጥሎ የሚተላለፈውን ቪዲዮ እንድትመለከቱ ጋብዛችኋለሁ። እማታፍሩበት ንጹህ ትጉህ እውነተኛ እንደ ስሙ አብነት የሆነ ካህን አባት በመሆኑ ነው አፋችንን ሞልተን የምንናገረው። የቤተክርስቲያኗ ውድ ልጅ ነው። አንድ ላይብረሪ እንደተቃጠለብን ነው እኛ የሚሰማን። ዓለም የራሷን ታዋቂ ሰው መንገድ ትሰይምለታለች፣ ሐውልት ታቆምለታለች፣ አደባባይ ትመሰርትለታለች፣ ሆስፒታል ትገነባለታለች። በተለያየ መንገድ በተለያየ ሚዲያዎች ስለዛ ሰው ሚዲያዎች ሁሉ እየቀረቡ ዘፈን ይዘፍኑለታል፣ አዝማሪ ይዘምርለታል፣ ብዙ ነገር ይታወቃል። ብዙ ችግር አለ ቤት ውስጥ እዚህ አደባባይ ላይ የማይነገሩ ችግሮች አሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘሞተሰ አይረፈ ባህቱ ግበርሎቱ ተዝካሮ የሞተ ሰው አረፈ መታሰቢያውን ግን አድርግለት ይለናል ቅዱስ መጽሐፍ። ተወደዳችሁ የተዋሕዶ ልጆች ሁላችሁ ወንድማችን ረዳት ፕሮፌሰር አብነት አስራት በዚህ ዓለም እረፍት የሚባል እፎይታ የሚባል ያልነበረው
ሌሊትም ቀንም ስራ ላይ ጥናት ላይ ትምህርት ላይ መማር ላይ ማስተማር ላይ ለተቋም አገልግሎት ሩጫ ላይ ብቻ የነበሩ ወንድማችን መሆናቸውን ለማሳሰብ እንወዳለን። በዚህ ዓለም ረፍት አልነበራቸውም ስንላችሁ ግን ሀብቴ ንብረቴ ቤቴ ልጆቼ ቤተሰቦቼ እናቴ ርስቴ ጉልቴ በሚል አስተሳሰብ አይደለም። ከዚህ ዓለም ከብርባይ ልቡና በመውጣት ለተቋም አገልግሎት ለእውቀት ለመንፈሳዊ ህይወት በትግሃ ሌሊት የነበሩ ወንድም መሆናቸውን ለማሳሰብ ያህል ነው። ከዚህም አንፃር ይማራሉ፣ ያስተምራሉ፣ ያሰለጥናሉ። የስብከተ ወንጌል ክፍል ኃላፊ ሆነው ደግሞ አዲስ አበባ ሀገረ ስብከት ሌላ የኃላፊነት ስራ ይሰራሉ። በዚህ ውስጥ ሀብቴ ቤቴ የሚሉበት ጊዜ ስላልነበራቸው እንደዚህ ዓለም ሰው ሚስት አግብተዋል፣ ዘር ተክተዋል፣ ህፃናት ልጆች አሏቸው። ለመብላት ያላነሱ ለመስራት ያልደረሱ ህፃናት ልጆች ናቸው። እነዚህ ልጆች ማሳደግበት ቤት ልስራላቸው፣ ጥሪት የሚሆን ሀብት ላካብትላቸው እሚል አስተሳሰብ አልነበራቸውም። ለዚህ የሚሆን ጊዜም አልነበራቸውም። ወንድማችን ተቋማዊ አስተሳሰብ የነበራቸው የቤተ ክርስቲያን የሃይማኖት ፍቅር የነበራቸው በጽና ሃይማኖት በምግባረ ቅንነት ያገለግሉ የነበሩ ወንድማችን ስለሆኑ የቤተ ክርስቲያን ጉድለት አሁን ያለው የምግባር ጥመት የሚታዩ ጥቃቅን ነገሮች ለምን ተፈጠሩ ለምን እንዲህ ይሆናል ለምን እንዲሆነ በእኛ ዘመን ደጋጋ አባቶች የሰጡን ቤተ ክርስቲያን ለምን እዚህ ደረሰችብን በሚል ያንን ለማቃናት በየቦታው ስልጠና ለመስጠት ያወቁትን ለማሳወቅ ይጥሩ ይግሩ የነበሩ ወንድማችን ስለሆኑ በተነሳንበት መጽሐፍ ቅዱሳዊ ቃል መሰረትነት መታሰቢያውን አድርግለት። ሰው ዝም ብሎ የሚወድቅ ነገር አይደለም። ያውም ክርስቲያን ያውም የክርስቲያን አባት ካህን በጥባት የሚያገለግል ካህን ቅን አገልጋይ የነበረ ካህን ዝም ብሎ ምንረሳው አይደለም። ብዙ አሻራዎች አሉት። በዚያው ላይ ወልደው ያሳደጉ ጧሪ የሌላቸው ልጄ ደረሰ ነገ ዶክተር ሆኖ ይጦረኛል የሚሉት ልጃቸውን ያጡ አቅመ ደካማ እናት አሏቸው። ተምረው ለወግ የሚደርሱ ልጆች አሏቸውና እነዚያን ልጆች ማደሪያ መስጠት እነዚያን ልጆች እንዲማሩ አድርጎ ማብቃት አሻራ ነው። እሱ መታሰቢያ ነው። እሱ ትልቁ መታሰቢያችን ልጆቻቸውን መርዳት ነው። ልጆቻቸውን በቦታቸው መተካት ነው። እሳቸውን አክለው እሳቸውን መስለው እናት ቅድስት ቤተክርስቲያንን ሲያገለግሉ ማየት እሳቸውን መስለው ማግኘት በጎ ምኞታችን ስለሆነ ነገ በሚቀጥለው ቅዳሜ በ24 በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ በትልቁ አዳራሽ በመናደርገው የመታሰቢያ ጸሎት እንድትገኙ አብረን እንድትጸልዩ እንድንማር እንድትማሩ እንድንዘምር እንድትዘምሩ መታሰቢያቸውን እንድናደርግ ለማሳሰብ እንወዳለን። የካህኑ በረከት የአባታችሁ በረከት ይድረሳችሁ። የቤተ ክርስቲያን አምላክ ሁላችንንም ያስበን በረድኤት ያስባችሁ። እስካሁን ለምታደርጉትም ነገር አስተባባሪ ኮሚቴው በብፁዕነታቸው የተሰየመው በብፁዕ አቡነ ሕርያቆስ ይሄን አስተባብሮ ሥርዓተ ቀብር እንዲያስፈጽም ሐውልት እንዲያሰራ ልጆቻቸውን በአግባቡ ማጽናናት መርዳት ማገዝ እንዲችል የተሰየመው ኮሚቴ ላደረጋችሁት አስተዋጽኦ ሁሉ ከልብ በቅድስት እናት ቤተክርስቲያን ስም እናመሰግናለን። ሐዘናችሁ የነበረ ትካዚያችንና ጭንቀታችሁ ትካዚያችሁ የነበረ በመጀመሪያ እግዚአብሔር ያጽናችሁ ከማለት ጀመረና
በቅዱስ ያዕቆብ ምዕራፍ 4 ቁጥር 9 ላይ ተጨነቁ አልቅሱ ነገር ግን የለቅሷችሁ ጊዜና የሐዘናችሁ ጊዜ ይብቃ ወደ ደስታ ይለወጥ የሚል ቃል አለና ከዚያ በመነሳት በማዘን ወንድማችንን ሳይሆን የምንደግፈው በጸሎት በምስጋና ወንድማችንን የምናስበው በመጀመሪያ በዚህ ባለበት በተሰጣቸው ዘመን ጊዜያቸውን ሙሉ ለወንጌል በመስጠት በተለይም ይሄ የሰባኪያን ወንጌል ህብረት ከተደራጀበት ጊዜ ከመሰረቱ ጀምሮ መስራችና ትልቁን ድርሻ ይዘው የነበሩ ወንድማችን ስለ ወንጌል እና ስለ ቤተክርስቲያን ብቻ ይደክሙ የነበሩ ወንድማችን በመሆናቸው ቤተክርስቲያን በእውነት በዚህ መልኩ ታስባቸዋለች ታከብራቸዋለች ምክንያቱም ለቅኖች ምስጋና ይገባል ይላል መጽሐፍ በጣም ቅን ወንድማችን ስለነበሩ ለቤተክርስቲያን እንደተነገረው ጊዜያቸውን ህይወታቸውን በሙሉ የሰጡ በመሆናቸው ቤተክርስቲያን ቢያንስ እንኳን በጸሎት አስባቸው ልጆቻቸውን መደገፍ ካለብን ደግፈን ቤተሰባቸውን መደገፍ ካለብን ደግፈን በሚያስፈልጉት አሁን ለቅሶ ሳይሆን የሚጠቅመው በህይወት የቆሙትን ህፃናት መደገፍ ያሉትን ቤተሰቦች መደገፍ የሚገባቸውን መርዳት የኛ ትልቁ ዓላማ ይሄ ነው ስለዚህ በዚህ ሰዓት በመላው ዓለም በእውነት በሐዘናችን ጊዜ ሐዘንተኞች ሆናችሁ በሶሻል ሚዲያ በልዩ ልዩ ጉዳይ መግለጫችን ተቀበላችሁ የሐዘን መግለጫችን ደርሷችሁ ሐዘንተኞች ሆናችሁ እንደነበረ እናውቃለንና ውድ የቤተክርስቲያናችን ልጆች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በውጭም በውስጥም በሩቅም በቅርብም ያላችሁ ለሌላውም ጊዜ ትምህርት እንዲሆን አገልጋዮች መምህራን ወንጌላውያን ሲደክሙ ኑረው ዓለም በዚህ መልኩ ስታሸንፋቸውና ሲቀሩ ድንገት ከመንገድ ወገኖቻቸው መታሰብ ስላለባቸው ትምህርት እንዲሆን ሌሎችም ወንድሞች መምህራን በአጠቃላይ እንዲህ አይነት ድካም ሲገጥማቸው ቀጣይ የሚሆን አራያነት ያለው አሰራር ነው አሁን በእውነት በብፁዕነታቸው የተቋቋመው ኮሚቴ ክቡር መላከ ፀሐይ አባ ኃይለ መለኮት የዚህ የአብይ ኮሚቴው ሰብሳቢ ናቸው በመጀመሪያ እንደገለጡልን በዚህ መልኩ ክብር ሰጣ ቤተክርስቲያን እያሰበችው ያለ የቤተክርስቲያኗ ውድ ልጅ ነው አንድ ላይብረሪ እንደተቃጠለብን ነው እኛ የሚሰማን አዎ ምክንያቱም ብዙ ጥራት ያደርግ የነበረው የኖረው ለቤተክርስቲያን ነው ስለዚህ ለቤተክርስቲያኗ የኖረውን አንድ ወንድም ማሰብ ራሷን ቤተክርስቲያንን ማሰብ እንደሆነ መተከታተሉ በሙሉ ይህንን አይምሯችሁ ላይ በህይወታችሁ ባለው በጉዟችሁ ላይ እንድታደርጉት እንድታስቡት ለማሳሰብ ነው ስለዚህ የሚቀጥሉት ቀናት ብዙዎች በየአብያተ ክርስቲያናቱ አብይ ኮሚቴው በብዙ አብያተ ክርስቲያናት በለተሰንበት በወርሃዊ በዓላት በመገኘት የሚገባውን ነገር ወንድማችን ለመደገፍ ከፍተኛ ድጋፍ የሰጣችሁንን በሙሉ ከልብ የመነጨ ምስጋና ነው እናመሰግናችሁ ምክንያቱም ነገ ለእያንዳንዳችን ስለሚሆን ስለዚህ ነገ በመስከረም 24 2018 ከቀኑ 8 ሰዓት ጀምሮ ከ7 ተኩል ጀምሮ በቅድስት ሥላሴ ዩኒቨርሲቲ አዳራሽ በመገኘት ተገኝተን ወንድማችን በጸሎት እንድናስበው የጎደለ ነገር ካለ አብረን ሞልተን ቤተሰቡ እንድናበረታ አደራ እንላችኋለን ቸር አምላክ ከሁላችን ጋር ይሁን አብነት አስራትን እንግዲህ ያወቅነው ብዙዎቻችን በተለይ አብዛኛው የኦርቶዶክስ ተዋሕዶ እምነት ተከታይ በመላው ዓለም የሚገኘው ያወቃቸው ከሞታቸው በኋላ ነው አንዳንድ ክርስቲያን ወይም አንዳንድ መምህራን በህይወታቸው ዘመን በስራቸው ይታወቃሉ በሚሰሯቸው መልካም ስራዎች በአገልግሎታቸው በስብከታቸው ይታወቃሉ አንዳንድ ሰዎች በህይወት ዘመናቸው ይታወቃሉ አንዳንድ ሰዎች ደግሞ ያው በሞታቸው ቀን ይታወቃሉ ቅዱሳን በሞታቸው ቀን ይታወቃሉ በህይወት ዘመናቸው ይያሉ በህይወት ዘመን ይያሉ ይታወቃሉ ያው የሚታወቁበት መንገድ የተለያየ ስለሆነ አብነት አስራትን በስራው ወይም ደግሞ በአደባባይ እንደሌሎቹ ወንጌላውያን እንደሌሎቹ መምህራን እንደሌሎቹ የቤተክርስቲያን ልጆች በየቲክቶኩ በየፌስቡኩ በየዩቲዩብ ላናቀው እንችላለን እና እንመለከተው እንችላለን ነገር ግን ይሄም ከትትና አንፃር ነው ይሄንን የሚያደርግ የነበረ ወንድማችን ገና ብዙ ማወቅ አለብኝ ብዙ መስራት አለብኝ ብዙ ፍሬ ማፍራት አለብኝ ከሚል ተደብቆ ቤተክርስቲያናችንን በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ በተግባራዊ ስነ መለኮት በርካታ ደቀ መዛሙርትን በማውጣት በአገረ ስብከት ደረጃ መሪ በመሆን በአጥቢያ ደረጃ የቤተክርስቲያን አስተዳዳሪ በመሆን
በተለያዩ መንግስት ተቋማት ውስጥ ወይም ዩኒቨርሲቲዎች ውስጥ ገብቶ ምርምሮችን በመስራት የምናውቀው ወይም ደግሞ ለቤተክርስቲያናችን ጠቃሚ ነው ብለን የምናስበው ነው። ስለዚህ በርካታ ስራዎች በሱ አማካኝነት ቤተክርስቲያናችንን የምትጠቀምበት እኛም የተጠቀምንበት በርካታ ስራዎችን ሰርቷል። ስለዚህ ይሄንን በማስመልከት ስራዎቹ ምን ነበሩ፣ ምን ሰርቶ አለፈ፣ እንዴት እንዘክረው፣ እንዴት እናስበው የሚል መርሃ ግብር ነው የመስከረም 24 2018 ዓ.ም ከቀኑ 7 ሰዓት ተኩል ጀምሮ የሚደረገው መርሃ ግብር አብነት አስራት ምን ሰርቶ አለፈ፣ ምን አደረገ፣ ለቤተክርስቲያን ምን ጥቅም ነበረው፣ ምን አይነት ዕውቀት ነበረው፣ ምን አይነት ሰው ነበር የሚለው ከሱም ደግሞ ተነስተው በርካታ ደቀ መዛሙርት አሉ፣ በርካታ መምህራን አሉና የሱን አርአያ ፍኖት ተከትለው የሃይማኖታቸውን ፍሬ የወንድማችን የሃይማኖቱን ፍሬ ያዩና እየተመለከቱ በእምነትም በምግባርም እንዲመስሉት የሚችሉ ወጣቶችን ለማፍራት የሚያስችል መርሃ ግብር አዘጋጅተናል ማለት ነው። ለዚህ መርሃ ግብር ሁሉም እንዲገኝ እናሳስባለን በተሰጠው መግለጫ መሰረት። ሁለተኛው ግን በጣም እንዲታወቅ የምንፈልገው ነገር ምንድነው? ዓለም የራሷን ታዋቂ ሰው መንገድ ትሰይምለታለች፣ ሐውልት ታቆምለታለች፣ አደባባይ ትመሰርትለታለች፣ ሆስፒታል ትገነባለታለች። በተለያየ መንገድ በተለያየ ሚዲያዎች ስለዛ ሰው ሚዲያዎች ሁሉ እየቀረቡ ዘፈን ይዘፍኑለታል፣ አዝማሪ ይዘምርለታል፣ ብዙ ነገር ይታወቃል። እንዲህ አይነት የቤተክርስቲያን ልጆች እንዲዘመርላቸው አይደለም የሚሰሩት ስራ፣ በእርግጥ እንዲዘመርላቸው አይደለም። የኛ የቤተክርስቲያን አባቶች እንዲዘመርላቸው ሳይሆን የሚሰሩት ስማቸው በሰማይ እንዲጻፍላቸው ነው። በዚህ ምድር ላይ ደስታን እንዲያገኙ፣ ሰላም እንዲያገኙ፣ እንዲታወቁ፣ እንዲነገርላቸው አይደለም መስራት ያለባቸው። ነገር ግን ደግሞ ከነሱ ፍሬ ከነሱ የሃይማኖት ፍሬ ከነሱ መልካም ምግባር ደግሞ እኛ መማር ስለሚገባን ዓለም ማወቅ አለበት። ስለዚህ ለነዚህ መምህር ደግሞ ቤተሰቦቻቸው ተበትነው ልጆቻቸው ገና ወተት ገና እየተጋቱ ያሉ ወተት እየጠቡ ያሉ የእናታቸው ወተት የእናታቸውን ክብካቤ የሚያስፈልጋቸው ህፃናት ለማልቀስ እንኳን አቅም የሌላቸው ህፃናት በእጃችን ላይ ያሉ የኛ የመላው ኦርቶዶክሳውያን ዕዳዎች ናቸው፣ የኛ ሸክሞች ናቸው። መምህራችን ለቤተክርስቲያን ሲሉ ደክመው ወጥተው ወርደው ከዚህ ዓለም በድካም አርፈዋል። ቀጣዩስ ልጆቹ ምን መሆን አለባቸው? ስለዚህ እነዚህ ልጆች ደግሞ ልናስባቸው፣ ልንንከባከባቸው፣ ልናሳድጋቸው፣ ልናስተምራቸው ይገባል ማለት ነው። ዓለም የነገስታቱን ልጆች ወስደው መቃብራቸውን በቱሪዝም ታስጎበኛለች። የኛ ደግሞ የቤተክርስቲያናችን ልጆች ደግሞ ልናሳድጋቸው፣ ልንንከባከባቸው ስለሚገባ መስከረም 24 ቀን ልጆቹን እንዴት እናሳድግ፣ እንዴት አድራ እንወጣ፣ እንዴት አድራቸውን እንቀበል፣ የእሳቸውን ኃላፊነት እኛ እንወጣ የሚልም በዚሁ አጋጣሚ መርሃ ግብር የተያዘ መሆኑን እንድታውቁ እንፈልጋለን። መላው ኦርቶዶክሳውያን በያውደ ምሕረቱ እየተገኘ የጠየቅናቸው ክርስቲያኖች በሙሉ የሚገባውን አስተዋጽኦ አድርጋችኋል። በመስከረም 24 ደግሞ በጣም በርካታ ሰዎች እንደሚገኙ እምነት አለን። የመግቢያ ትኬቱን በርካታ ሰዎች ወስደዋል። ነገር ግን በእለቱ ደግሞ የጠራናቸው እንግዶች አሉ። መላው ኦርቶዶክሳውያን በሙሉ ለዚህም በጎ ምግባር፣ በጎ ዓላማ፣ በጎ ድጋፍ እጃችሁን የምትዘረጉ ቅን ልቦና ያላችሁ መልካም አስተሳሰብ ያላችሁ ክርስቲያኖች በሙሉ የቤተክርስቲያን ጉዳይ ነው ብላችሁ በየጫካው በየገደሉ በየተራራው በየገጠሩ እየዞራችሁ የምታገለግሉ በእነዚህ ሚዲያዎች አማካኝነት ይሄ ጥሪ የደረሳችሁ በሙሉ በእለቱ ተገኝታችሁ እኛስ ለወንድማችን ምን እናድርግ ከበረከቱስ እንዴት እንካፈል ብላችሁ ይሄንን ጥሪ ሰምታችሁ እንድትመጡ በእግዚአብሔር ስም ጥሪያችንን እናቀርባለን። እግዚአብሔር አምላክ ከሁላችን ጋር ይሁን። የወንድማችን የተክለ ጻድቅን ነፍስ በደጋጎቹ በቅዱሳን እቅፍ ያሳርፈልን። ይሄን ቤተሰብ በለተቀኑ መስከረም 24 በሚደረገው የመታሰቢያ ቀን ላይ ፕሮግራሙ እንደተጠበቀ እናስኬደዋለን ተብሎ ይታመናል። ከዛ ባሻገር ግን ይሄን ቤተሰብ በምን አይነት መልኩ እንርዳ በማለት አጋጣሚውን ያላገኛችሁና ይሄን አጋጣሚ ተጠቅማችሁ ቤተሰቡን ለመርዳት ያሰባችሁ ካላችሁ አካውንት ነምበሩን ብቻ ለመናገር ነው እኔ አሁን ድል ይወሰርኩት። በረዳት ፕሮፌሰር አብነት አስራት ቤተሰብ ድጋፍ አሰባሳቢ ኮሚቴ በብፁዕ አባታችን በብፁዕ አቡነ ሕርያቆስ እንዲሁም ደግሞ በሀገረ ስብከቱ ትልቅ ትኩረት ሰጥቶ እየሰራበት ያለበት ስለሆነ በአባቶቻችን በዚህ በድጋፍ አሰባሳቢ ኮሚቴ በኩል የወጣ አካውንት ነምበር አለ። በኢትዮጵያ ንግድ ባንክ የተመዘገበ ነው። በቀጥታ ይሄን ቁጥር እንድትከታተሉ በፍቅር አሳስባችኋለሁ። የኢትዮጵያ ንግድ ባንክ የአብነት አስራት ቤተሰብ ለመደገፍ የተዘጋጀ የገቢ አሰባሳቢ ኮሚቴ አካውንት ነምበር ነው 1071 84 63 843 የኢትዮጵያ ንግድ ባንክ። አንድ ይደግምላችኋለሁ። በአብነት አስራት ቤተሰብ ድጋፍ አሰባሳቢ ኮሚቴ የተዘጋጀ አካውንት ቁጥር ነው 1071 84 63
843 የሚል ነው። አሁንም ነገ ከነገ ወዲያ ለመርዳት የምታስቡ ይሄን ታሳቢ ማድረግ እርዳታችሁ እንድትለግሱ ነው። ልጆቹ በጣም የሚያሳዝኑ ናቸው። ብዙ ችግር አለ ቤት ውስጥ። እዚህ አደባባይ ላይ የማይነገሩ ችግሮች አሉ። ነገ ከነገ ወዲያ ይሄን አዋተን የራሳችን አስተዋጽኦ ካደረግን በኋላ ችግሩ ይቀርፋል ብለን እናምናለን። እግዚአብሔር አምላካችን የአባታችን በረከት እንዲያሳድርብን ነፍሱን ከቅዱሳን ጎራ እንዲደምርልን ፈቃዱ ይሁንልን። አመሰግናለሁ። እግዚአብሔር ይስጥልን። የተወደዳችሁ ኦርቶዶክሳውያን አብነታችንን እናስበው። አብነታችንን እናስበው። አብነታችንን እናስበው። አብነታችንን እናስበው። አብነታችን ስንል ባሪያ ክህነት በትግሃ ሌሊት ሰርቶ ባለመጥገብ እና በፍጹም ክህነት አብነታችን ስለሆነ ነው። ስምን መልአክ ያወጣዋል እንዲሉ አበው ስሙ ከግብሩ ጋር የተዋሃደለት በምንም ረገድ የሚዲያ ሰዎችም ኦርቶዶክሳውያንም እማታፍሩበት ንጹህ ትጉህ እውነተኛ እንደ ስሙ አብነት የሆነ ካህን አባት በመሆኑ ነው አፋችንን ሞልተን የምንናገረው። የዚህን ካህን ልጆች ሜዳ ላይ መተው አባት አልባ ጓለማውታዎች ማድረግ የቤተ ክርስቲያንን አደራ መብላት ነው። የዚህን ካህን እናት ጧሪ ቀባሪ አልባ ሐዘንተኛ አድርጎ መተው የቤተ ክርስቲያንን አደራ መብላት ነው። 46 ዘመን የኖረ ካህን በ46 ዘመኑ እረፍት የሚባል የማያውቅ ቃል እግዚአብሔር ካንደበቱ ያልተለየ የሚያኮራ አንዳንድ ጊዜ እንዴ እኔ በሆኑ እስክትሉ ድረስ የምትቀኑበት ካህን እንጂ ምናፍርበት ስላልሆነ ኦርቶዶክሳውያን ከታደላችሁ የቤተ ክርስቲያን መልእክት ነው፣ የአባቶቻችን መልእክት ነው። ከበረከቱ ተሳተፉ። እግዚአብሔር ያችሁ። አብነታችሁን አስቡ። አብነታችንን እናስበው።